በጣም የሚያሳፍር ከዶክተር የማይጠበቅ ነገር ነው የተፈጠረው። ቤተሰብ ዛሬ የሀይሚ ዶክተር ነን ስላሉ ስለ ሁለት ውርደታሞች ይዤላችሁ መጥቻለሁ። እንደዚሁም ደግሞ ከቡታጅራ በርከት ያሉ ዩቱበሮች ስለ ሀይሚ ሐኪም ቤት ዛሬ ማልነቃችን በሚል ቪዲዮ ሰርተው ፖስት አድርገዋል። እንደዚሁም እዩ ተብዬዋ ዛሬ እኛው ራሳችን አረገሽ አወቅ ስንላት እንግዲህ ሆዷ ላይ ምን ጨምራ እንደው ባላቅም ከሚፍታ ጋር መታለናለች። በመጀመሪያ በጣም ብዙዎቻችሁን በጣም ነው የታዘብኳችሁ፣ በጣም ነው ያሳዘናችሁ። ምክንያቱም ከእናንተ የማይጠበቅ ትልቅ ሆናችሁ ነገር ግን እንደ ትንሽ ነው አስተሳሰባችሁ። ምክንያቱ ከጠየቃችሁ ቤተሰብ ዛሬ እሁድ ነው እንግዲህ ሀይሚ 3 ቀን ሙሉ ከሐኪም ቤት እስከ ዛሬ ራሷን ስታለች፣ አልነቃችም እያሉ ነው ቪዲዮ እየሰሩ ያሉትኝ እነ ሀብ እነ ሚፍታህ ምናምን የተለያዩ ሌላ ዩቱበሮች አሉና ዝም ብዬ እየተከታተልኳችሁ ነበረ። የምር ሀይሚ አልነቃችም ምን ማለት ነው? አንድ ሰው ካልነቃ እኮ የተሻለ ሕክምና ይሄዳል። ገባችሁ አይደል? አንድ ራሱን የሳተ ሰው ደግሞ ግሉኮስ ብቻ ተደርጎለት አይደለም የሚታው። ሲቀጥል 2-3 የተለያዩ ዶክተሮች ነው እያመጣችሁ ፖስት የምታደርጉት። ሀይሚ ኮማ ውስጥ ገብታለች። ኧረ እባካችሁ፣ ኧረ ልጅቷ ላይ አታሞርቱባት። ምን ጉድ ናችሁ? አይዲያ የላችሁም? የአይዲያ ችግር ነው ይሄን ሁሉ ያመጣባችሁ እንዴ? አልገባኝም። በአንድ በሀይሚ ይሄ ሁሉ ዩቱበር መጥቶ ሐኪም ቤት ሄድን ዶክተሩን አናገር ነው። እነዚህ ዶክተሮች እስር ቤት መግባት አለባቸው። ምክንያቱም እነዚህ ሪል ዶክተሮች ሆነው ሳይሆን ትወና እየሰሩ ነው። ነገር ግን የዶክተሮችን ስም እያጠፉ ስለሆነ ተከሰው እስር ቤት መግባት አለባቸው፣ እንደ እውነቱ ከሆነ ማለት ነው። እና በመጀመሪያ እንግዲህ ከሚፍታ አስጀምርላችሁ። ያው እዩን ቀጥሮ ይዟት መጥቷል። እዩም እያለቃቀሰች ሆዷ ላይ ጭራሽ ሌላ ጨርቅ ነው ስፖንጅ ነው አላቅም የሆነ ነገር ሙልት አድርጋ ጨምራበት ነው ይዛ የመጣችሁ። ሚፍታ ሁሉ እንዴ ቀን በቀን ነው እርግዝናሽ የሚጨምረው እያላት ነበረ። ሲጀመር እርኩስ አይደለችም። ገባችሁ አይደል? የመጀመሪያ ቀን ስመጣ የለበሰችው አለባበሷ ልክ ስላልነበረ የተለያየ ሰው እርጉዝ ነሽ ስላላት ብቻ ያው ሆዷ ውስጥ የሆነ ነገር ጠቅጥቃ መጣች እንጂ እርጉዝ አይደለችም ሲጀመር። እሷም ግን እያለቃቀሰች የብሩኬ ልጅ ነው እኔ ምን ላድርግ እኔንም ተረዱኝ በማለት ሚፍታህን ለማሳመን ሞክራለች። ትናንትና ቪዲዮ ስሰራ ከትናንት ወዲያ የተሰራ ነው ምናምን እያላችሁ ነበር አይደል? እነ ሚፍታህ እነ ቢኪ ምናምን ሲናገሩ ሀይሚ ቻናል ላይ የተለቀቀው ኖ እነሱ እስከዛሬ ሀይሚ አልነቃችም ገና ራሷን ስታለች እያሉ ነው ቪዲዮ የሚሰሩት። ገባችሁ አይደለም? በነገራችን ላይ እኔ እንደ ሰው በጣም ነው የማከብራችሁ። ትልልቆች ናችሁ፣ ቡታጅራ ያላችሁ ሁላችሁም። ከዚህ በፊት እንዲያውም ሀብ ትክክለኛ ቪዲዮ ይሰራል ብዬ የምጠብቀው ወንድም ማለት መከታ ነህ ብዬ ነበር የማስበው። ዛሬ ሀይሚ አልነቃችም ስትል በጣም ያስገረመኝ። ሚፍታህም ተመሳሳይ። አንዳንዴ ክብር ስንሰጥ ማለት የሆነን ሰው በጣም ስናከብረው እንዴት ነው ጭንቅላታችን ላይ ይቀመጣል፣ ይቆጣጠራል። ገባችሁ? ግን እንደዚህ አይነት ቦታ ደግሞ ስናይ ትንሽ ይደብራል። እና መለኛውን ቪዲዮ ሰርቷል። እኔ ዛሬ ከብዙ ሰዎች ከሰሩት የመለኛው የተወሰነ ተሽሏል። ለምን ምክርና ያስቀመጠው። ሲቀጥል ብሩኬን እየተቆጣ ያለው እንደው ቢሆን ራሱ ቤተሰብ ትምህርት ነው ካላችሁ እኛ እንደው ብሩኬን ስለምንወደውና ሀይሚንም ስለምንወዳት ለነሱ እናዳላለን እንጂ እየሩስ መሰደብ ያለባት አይመስለኝም እንደ መሰረቱ። ለምን ካላችሁ እሱ አዲስ አበባ አይደለም የመጣችሁ፣ ብሩኬ ነው ቡታጅራ ድረስ ሄዱ ያገኝ። አገባችሁ አይደለ? ጥፋቱ የሚሆነው ለምን በማን ነው? እንደው እንደ ትምህርት ከወሰዳችሁት ራሱ በብሩኬ ነው። ግን ሀይሚም ራሷን አልሳተችም። ምንም የተፈጠረ ነገር የለም። ግን ለምንድን ነው እንደዛ እያላችሁ የምትሰሩባት የምታሟሩቱባት? ሁሉም የቡታጅራ ዩቱበር ተነስቶ ሀይሚ አልነቃችም፣ ሀይሚ ኮማ ውስጥ ገብታለች፣ ራሷን ስታለች። በተለይ ዶክተር ነን ብለው የመጡት እኔ በጣም ነው ያናደዱኝ፣ በጣም ነው ያበሸቁኝ። ምክንያቱ ከጠየቃችሁ ቤተሰብ የማይሆን ነገር ነው እየተደረገ ያለው። ይሄ ደግሞ ሶሻል ሚዲያ ላይ ራሱ ተወጥቶ የማይነገር ብልግና ሁላ እኮ ነው። ብሩኬ ከሀይሚ ጋር እያለ ቡታጅራ ሄደ፣ ከዚች ጋር የሆነ ነገር አረጋ፣ አረገዘች። በጣም ነው የሚያሳፍረው ሲጀመር። ማለት አንዳንድ ጊዜ ራሳችንን ክብራችንን ብንጠብቅ፣ ለክብራችን ብንጨነቅ። ሌላ አይዲያዎች በጣም ብዙ አይዲያዎች አሉ። ከዚህ ወጣ ስንል ብዙ የተለያዩ ነገሮች አሉና ዛሬ እንግዲህ ያው ሀይሚ አልነቃችን ብለው መጥተዋል። ቪዲዮ እነሱ ጋር እስከሚለቀቅ በጣም እየጠበቅኩ ነው። ማለት ብርድ ልብስ ራሱ አላለበሳችኋት ይሆን እንዴ 3 ቀን ሙሉ? የምር እኔ አንዳንድ ጊዜ በጣም ነው የምታሳዝኑኝም የምገርሙኝም። እኔ ከጠበቅኳችሁ ማለት አሁን እየተሰራ ያለው ነገር ከጠበቅኩት በታች ስለሆነ ማለት ነው። ሲቀጥል ሀይሚ ኢየሩስን ፎሎ አርጋታለች፣ ኢየሩስም ደግሞ ፎሎ አርጋት ነበረ። ከዛ ደግሞ ቶሎ ብላ ሄዳ ፎሎ ናርሳችሁ። ከትናንት ጀምሮ ዝብርርቅ ያለ ነገር ነው የምትሰሩ ሲጀመር ካወቃችሁ ከገባችሁ እና ፎሎ ይደራረጋሉ። ቶሎ ብለው ደግሞ የሆነ ሰው ሲያይ ስራዎችን ይበላሻል። ፎሎ አንሺ
እየተባባላችሁም እንደው አላቅም። እየሩስ ደግሞ ዛሬ የእርጉዝ ቀሚስ ለብሰሽ የሆነ ስፖንጅ ጠቅጥቀሽ መተሽ አታለቃቅሽብን። ሲጀመርም አንቺ የመጀመሪያም ቀን አለባበሰሽ ስለማያምር ነው እንጂ እርጉዝ ናት ብለን የመጣ ነው። አይዲያ ሰጠናችሁ፣ መስጠት አልነበረብንም ይሄንን እርጉዝ ናት የሚለውን አይዲያ። የምሬን ነው ቤተሰብ፣ እኔ ተናድጃለሁ ዛሬ። በተለይ ደግሞ በትልልቅ ሰዎች በማከብራቸው እንደዚህ ነገር ሲባል ትንሽ ደብሮኛል የምር።